በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ዕለት ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ኦርቶዶክሳውያን መንፈሳዊ ልጆቼ እንኳን በዛሬው ዕለት ታስበው ለሚውሉ ዓመታዊ የሆነ ወራዊ በዓል እንኳን በሰላም በፍቅር አደረሳችሁ። እንግዲህ ይሄ ወራት ወይም ሳምንታት የእመቤታችን የሱባኤ ጊዜ ነው። ክርስቲያኖች፣ ኦርቶዶክሳውያን፣ ሕፃናት ከትንሽ እስከ ትልቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሁሉ ይህንን ጾም ይህን የሱባኤ ጊዜ በጉጉት ነው የሚጠብቅ። ሁሉም ሰው በጉጉት እና በእግዚአብሔር ቸርነት በድንግል ማርያም እናትነት እስከዚህ ዕለት ደርሰናል። እንደኛ ኃጢአት ሳይሆን በእግዚአብሔር ቸርነት፣ እንደኛ ኃጢአት ሳይሆን በድንግል ማርያም ፍቅር እናትነት፣ እንደኛ ኃጢአት ሳይሆን በቅዱሳን መላእክት ጥበቃ በቅዱሳን ተራዳኢነት ለዚህ ዕለት ለዚህ ሰዓት ደርሰናል። ለምን ዓለምማ ብዙ ሰዎችን በኃጢአት ፍላጻ ወግታ ገድላ ብዙ ሰዎችን ከክርስቶስ ፍቅር ለይታቸዋለች። ብዙ ሰዎችን ከድንግል ማርያም ፍቅር ለይታቸዋለች። ብዙ ሰዎችን ከቤተ ክርስቲያን እንዲርቁ ወይም እንዲሸሹ አድርጋለች። ዓለም ሰዎችን በኃጢአት እንዲሰክሩ እያደረገች ማለት ነው። እና ኦርቶዶክሳውያን ይህንን ድምጽ የምትሰሙ ሁሉ እናንተ ደግሞ እግዚአብሔር ፈቅዶላችሁ እግዚአብሔር መርጧችሁ ቃሉን እንድትሰሙ እንድትባረኩ በሕይወታችሁ ሁሉ ደስተኛ ሆናችሁ እንድትኖሩ የእግዚአብሔር ቃል እንዲህ ይለናል። የትምህርታችን መነሻ ምክረ አበው። እንግዲህ አባቶቻችን ምክረ አበው ማለት የአባቶች የሕይወት ጉዞ ወይም የአባቶች ምክር ነው። በዚህ ዓለም ላይ እንዴት ዲያብሎስን ድል እንዳደረጉት ዲያብሎስን እንዴት እንዳሸነፉት ይህ ዓለም የሚጠፋ ይህ ዓለም ከንቱ እንደሆነ እግዚአብሔርን ዕለት ዕለት እንዴት እንደሚናፍቁ ገነትን ዕለት ዕለት እንዴት እንደሚናፍቁ በዓለም ላይ እኛም ስንኖር እንደ አባቶቻችን አንገታችንን ለሰይፍ ሰውነታችንን ለመገዝ ማዘጋጀት ባንችል እንኳን ከኃጢአት እንዴት መራቅ እንዳለብን ቅዱስ መጽሐፍ እንዲህ ይለናል። ኦርቶዶክሳውያን ምክረ አበው ስለ ንስሐ ትንሽ ቃል እንማማር። ቅዱስ ማር ይስሐቅ እንዲህ ይለናል። ከንስሐ ርቀን ይቅርታን አናገኝም ይላል። ኦርቶዶክሳውያን ከንስሐ ርቀን ይቅርታን አናገኝም ይለናል። ንስሐ ለተጠመቁ ሰዎች ከጥምቀት በኋላ የተሰጠች ሀብት ናት ይላል። እንግዲህ ልብ በሉ፣ ለኛ ለኦርቶዶክሳውያን ለኛ ለአማኞች ንስሐ በልዩ ስጦታ የተሰጠችን ሀብት ናት። ይህንንም የሚያስረዳ ነገር በጥምቀት ከእግዚአብሔር ከምትገኝ ልጅነት ሁለተኛ ማዕረግ ናት ይለናል። በሃይማኖት ገንዘብ ያደረግነው የመንግስተ ሰማያት መያዣ ናት። ምን? ንስሐ። አያችሁ፣ ንስሐ የመንግስተ ሰማያት መያዣ በር ናት ወይም መግቢያ በር ናት። ምን ያልኳችሁ? ንስሐ ምን ማለት ነው? ንስሐ ማለት ሰው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት በተሰበረ ልቦና ሆኖ በካህኑ ፊት ወይም ለካህኑ በመናገር አባቴ ሆይ ይሄን እኮ አጥፍቻለሁ፣ ይሄን እኮ በድያለሁ፣ መድኃኔ ዓለም ኢየሱስ ክርስቶስ ለኛ ሲል ያን ሁሉ ዋጋ ከፍሎ እኔ ግን በድያለሁ፣ እኔ ስፈጠር ንጹህ ቅዱስ አድርጎ ነው እግዚአብሔር መርጦ ነው የፈጠረኝ፣ እንዳገለግል ቃሉ እንድሰማ እንድባረክ ነው የተፈጠርኩት፣ ግን እኔ እቻለም
በኃጢአት ወጥመድ ጥለኛለችና በኃጢአት አሽክላ ተይዣለሁና እባክዎትን ከእግዚአብሔር ጋር ያስታርቁኝ። እባክዎት ካህኑን አባቶችን ከእግዚአብሔር ጋር እንድታረቅ ጸልዩልኝ። ካህናት ከእግዚአብሔር ጋር የሚያስታርቁ ናቸውና ካህናት የምዕመናንን አቤቱታ ወደ እግዚአብሔር የሚያቀርቡ ናቸውና ኦርቶዶክሳውያን ዛሬ ንስሐ እንዳትገቡ፣ ወደ አባቶች እንዳትቀርቡ፣ ካህናትን እንዳታምኑ፣ መምህራንን እንዳታምኑ ብዙ መናፍቃን ብዙ ካህዲያን ሴራ እየሰሩብን ነው። ብዙ ነገር እየተሰራብን ነው። አዎ እውነት ነው። ከኛም ውስጥ አሉ አስመሳዮች፣ ለሆዳቸው ያደሩ ገብረ ሐካይ የሆኑ በትንሽ ያልታመኑ አሉ። በእውነት አሉ። መነኩሴ ያልሆኑ መነኩሴንን የሚሉ አሉ። በአባቶች የሚነግዱ አባቶችን የሚያሰድቡ አሉ። መምህራን ያልሆኑ መምህራንን የሚያሰድቡ ካህናት ያልሆኑ የክህነት ተግባር የሌላቸው አሉ። ኦርቶዶክሳውያን እኔ የሉም እያልኳቸው አይደለም፣ ግን በረቀቀ ሁኔታ ደግሞ መናፍቃን ከሃዲያን ከአባቶች እንድትረቁ ንስሐ እንዳትገቡ በአባቶች እንድትጠራጠሩ በጣም ብዙ ስራ እየተሰራብን ነው። ኦርቶዶክሳውያን ልናስተውል ይገባል። ከንስሐ ርቀን ይቅርታን አናገኝም ይለናል ቅዱስ ማር ይስሐቅ። ከንስሐ ርቀን ይቅርታን አናገኝም። አያችሁ፣ ይቅርታ የምናገኘው በምንድን ነው ማለት ነው? በንስሐ። ይቅርታ የምናገኘው በምንድን ነው ማለት ነው? በንስሐ። አጠፍቻለሁ በድያለሁ ብሎ በመናዘዝ በፍቅር በመኖር ከወንድም ጋር በፍቅር በመኖር የእግዚአብሔር የሆነውን ለእግዚአብሔር በመስጠት እግዚአብሔር በሰጣችሁ ላይ የምትረኩ ኦርቶዶክሳውያን ልጆች ይቅርታን ታገኛላችሁ። ንስሐ ስትገቡ ይቅርታን ታገኛላችሁ። ለምን? ንስሐ የይቅርታ በር ናት። ይቅርታ የምናገኘው በንስሐ ስለሆነ ማለት ነው። ኦርቶዶክሳውያን በንስሐ ምክንያት የእግዚአብሔር ቸርነትን እናገኛለን። እንግዲህ ልብ በሉ። አሁን እኮ በእውነት እያጠፋን እየበደልን እስኪ በደንብ አስተውሉ ኦርቶዶክሳውያን። በዓለም ላይ ብዙ ኃጢአት እየተሰራ እኮ ነው። እንዴት ሰው ወንድም እንዴት ይገለዋል? በእውነት እንዴት ጨከነ? አንዱን እንዴት ያሳድደዋል? አንዱ ለአንዱ እንዴት ጉድጓድ ይቆፍራል? ይሄ እኮ ትልቅ በደል ነው። ይሄ ትልቅ ኃጢአት እኮ ነው ኦርቶዶክሳውያን። ታዲያ ከዚህ ከክፋታችን ከተመለስንን እግዚአብሔር ይቅር ይለናል። ለምን ካላችሁ በእግዚአብሔር ቸርነት ንስሐ ከገባን በእግዚአብሔር ቸርነት ይቅርታን እናገኛለን። በድንግል ማርያም እናትነት ይቅርታን እናገኛለን። ኦርቶዶክሳውያን ልጆች በንስሐ ምክንያት የእግዚአብሔርን ቸርነት እናገኛለን። ንስሐ ለሚሿት ሰዎች የተከፈተች የይቅርታ በር ናት ይላል። ለሚሿት ሰዎች ማለት ለሚፈልጓት ሰዎች ማለት ነው። አንዳንድ ሞኞች አላችሁ፣ ነገ ገባለሁ ከነገ በኋላ ገባለሁ። እንዴ ለኃጢአት ቀጠሯለሁ እንዴ? የትኛው መጽሐፍ ነው እንዲያ ብሎ የተማራችሁት? ማን አባት ነው ያስተማራችሁ? ከነገ በኋላ ለገባ አሁን ገና ትንሽ ኃጢአት ልስራ የምትሉ አላችሁ። አሁን ንስሐ ብገባ ነገ ኃጢአት እሰራለሁ ብላችሁ ቀጠሮ የምትይዙ አላችሁ። እንዴ ለኃጢአት ቀጠሮ እንደምትይዙት ሁሉ ሞት በትከሻችሁ እንዳለ ማሰብ አለባችሁ። ኦርቶዶክሳውያን ንስሐ ሳትገቡ እንዳትጠሩ መጸለይ አለባችሁ። የበደላችሁትን ወንድማችሁን ይቅርታ ሳትሉ እንዳትጠሩ መጸለይ አለባችሁ። እንዴ በጎ ሰዎች ሁነን በጎ ሰዎች ሳንሆን ወደ ሞት እንዳንጠራ መጸለይ ያስፈልጋል። ኦርቶዶክሳውያን ልጆች እንዴ ዓለም እኮ ዛሬ ብዙ ሰዎች በዓለም ያለውን ኃጢአት ሰርተው መጨረሻቸው ምንድነው የሚሆን? ራሳቸውን ነው የሚያጠፉ። በእውነት ያሳዝናል። ይሄ የሁለት ዓለም ስደተኞች ማለት እነዚህ ናቸው። ስለዚህ በንስሐ ምክንያት የእግዚአብሔርን ቸርነት እናገኛለን። ንስሐ ለሚሿት ሰዎች የተከፈተች የይቅርታ በር ናት። ልብ በሉ፣ በንስሐ ማይደመሰስ ኃጢአት የለም። በንስሐ ኃጢአታችን፣ በደላችን፣ ተንኮላችን ይደመሰሳል። የእግዚአብሔርን ቸርነት እናገኛለን። ንስሐ ለሚሿት ሰዎች ለሚፈልጓት ሰዎች የተከፈተች የይቅርታ በር ናት። በንስሐ በርነት ከፈጣሪ ወደሚገኝ ቸርነት እንቀርባለን። ከንስሐ ከራቅነን ግን ይቅርታን አናገኘንም ይለናል ቅዱስ መጽሐፍ። አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ የጻፈው መጽሐፍ እንደተናገረው ሁላችንን በድለናል፣ ያለ ዋጋ በይቅርታው ከኃጢአት እንነጻለን። ንስሐ እግዚአብሔርን በመፍራት በሃይማኖትና በልቦና የምትገኝ ሁለተኛ ጸጋ ናት ይለናል
ኦርቶዶክሳውያን እንግዲህ ልብ በሉ አንዳንድ ሰዎች ቅድም እንዳልኳችሁ ለንስሐ ጊዜ የምትሰጡ ሰዎች አላችሁ ኦርቶዶክሳውያን ሞት በእያንዳንዳችሁ ትከሻ አለ ዛሬውኑ ተዘጋጁ ዛሬውኑ ንስሐ መግባት ዛሬውኑ መልካም መስራት ዛሬውኑ የሰማይ ቤታችንን ስንቅ ማዘጋጀት ነው በእውነት በዚህ ዓለም ያለው እኮ ይጠፋል አይከተለን ይህ ዛሬ የምናጠራቅመው ነገር ሁሉ አይከተለንም ለዚህ ነው ዮሐንስ አፈወርቅ ምን አለ እግዚአብሔር ላንተ ከዕለት ምግብ አትርፎ ቢሰጥህ እንድትመጸውተውና መልካም ስራ እንድትሰራበትና ዛሬ በህይወት እያለ መልካም ስራ ሰርተህ እንድትረካ ጥሩ የሰላም እንቅልፍ እንድተኛ የህሊና ረፍት እንድታገኝ ነው እንጂ እንድታጠራቅመው አይደለም ኃጢያት እንድትሰራበት አይደለም ይለናል ኦርቶዶክሳውያን ብዙ ሰዎች ኃጢያት ለመስራት ብዙ ገንዘብ ያጠፋሉ ለመልካም ስራ እንዳይሰሩ ደግሞ ዲያብሎስ ጥንጥላታችን ዲያብሎስ እጆቻቸውን እንዳይመጸውቱ አንደበታቸውን ንስሐ እንዳይገባ ይዛቸዋል ማለት ነው ኦርቶዶክሳውያን ይሄ ዲያብሎስ ክፉ እኮ ነው ሰይጣን ክፉ እኮ ነው ዛሬ በምድር ኃጢያት ሳሰራን ከኖረ በኋላ ደግሞ ለፍርድ አደባባይ ይሄ አንተን የበደለ አንተ የከፈልክለትን ዋጋ ያላወቀ ያልተረዳ ውለታ ቢስ ነው እግዚአብሔር ሆይ ይሄ ይቅርታ ሳይሆን ገሃነም ይገባዋል ብሎ ይፈርድብናል ኦርቶዶክሳውያን ይከሰናል ዲያብሎስ ኮራስ ይከሰናል ዲያብሎስ ይከር መልካም ስራ ሰራችን እቺ ነፍስ የኛ ናት የኛ አገልጋይ ናት እድሜ ልኳን በኃጢያት እድሜ ልኳን በበደል እድሜ ልኳን በተንኮል አንደበቷ ጸሎት ማያውቅ እጇ ምጽዋት ማያውቅ ብሎ ዲያብሎስ ይከሰናል ልብ በሉ ልናስተውል ይገባል ኦርቶዶክሳውያን ልጆች እንዲሁ አንድ ታሪክ ልንገራችሁ በአንድ ገዳም እንዲሁ አንዳንድ ሰዎች እኔ ከኃጢያት ንጹህ ነኝ የሚሉ ሰዎች አሉ ብዬ ነው በአንድ ገዳም ውስጥ የሚኖር መነኩሴ ነበር ይላል ከገዳሙ አበምኔት ጋርም ስለ መንፈሳዊ ህይወታቸው እያነሱ ይወያያሉ ይላል ብዙ ሰዎች እንዲሁ በልታችሁ ጠጥታችሁም የምታዩትን ይሄ ህልም የምትሉት እናንተ በቃ ተቸገራላችሁ ብዬ ነው አንድ ምሳሌ ልንገራችሁ ይወያያሉ አባቴ አላቸው ለኒህ አባት ይሄ ሰው በቅቻለሁ ብሎ ነው እንዲያሚላቸው ያው ይገለጽለታል ግን የዓለም ኃጢያት ሁሉ ይገለጽለታል እኮ የመነኩሴ ግን እኒህ አባት አበምኔቱ ግን ከሱ በጸጋም ከሱ ስለሚበልጡ እግዚአብሔር የተለየ ተጸጋ ስለሰጣቸው እና ይነግራቸዋል እለት የሚያሳየው አባቴ አላቸው አቤት ልጅ አሉት እኔ ዛሬ የዓለምን ኃጢያት ግፍና በደላየው አላቸው ለኒህ አባት እኮ ነው ስለዚህ የበቃው ሁኛለሁ ብሎ አጫወታቸው አበምኔቱ ወንድሜ ሆይ እስቲ በርትተህ ጸልይ ገና ነው ብለው ገና ነህ ብለው መለሱለት ገና አልበቃህም ይያሉት ማለት ነው አሁንም በሌላ ጊዜ ወደ አበምኔቱ ቀርቦ አባቴ አላቸው አቤት አሉት አሁንስ በቅቻለሁ ቅዱሳን መላእክት ከሰማይ ሲወጡና ሲወርዱ የሕዝቡንም ኃጢያት ሲያስተሰርዩ አይቻለሁ አላቸው አሁንም ገና ነህ አሉት ኦርቶዶክሳውያን ልብ በሉ ብዙ ሰዎች የራሳችሁን ኃጢያት አስቀምጣችሁ የሰውን ኃጢያት ስለምታዩ ማለት ነው ልጆች አሁንም ገና ነህ ብለው መለሱት አሁንም በርታና ጸልይ ብለው መለሱት ይህም መነኩሴ ወደ ዋሻው ገብቶ አብዝቶ ይጾምና ይጸልይ ጀመረ ለሶስተኛ ጊዜ ስለአየው ራእይ ለአበምኔቱ እንዲህ ሲል ገለጠላቸው አባቴ ወይ አላቸው አቤት ልጅ አሉት ዛሬስ አላቸው አቤት በዓለም ስላለው የሰራውት ዛሬስ አላቸው ልብ በሉ ዛሬስ አላቸው አቤት በዓለም ሳለው የሰራውት ኃጢያቴ ሁሉ አንድ በአንድ አሳየኝ እኔ የሰራውትን ኃጢያት አንድ በአንድ አሳየኝ ሲላቸው ምን ያሉት እኒህ አባት ልጅ ያሉት አሁን በቅታን ብለው አሰናበቱት አያችሁ ስለ ሰው ኃጢያት ነው ሲነግራቸው የነበረ አሁን ግን በዓለም ሳለው የኔና ኃጢያት አየሁት አንድ በአንድ ሲላቸው ልጅ አሁን በቅታን ጸልይ በርታ ብለው ባረኩት ይላል ኦርቶዶክሳውያን ስለዚህ መልካም ስራ እንስራ ንስሐ እንግባ በእውነት ከኔና ከናንተ የሚጠበቅ ክርስቲያን አንደበቱ ቁጥብ አንደበቱ ለጸሎት የተዘጋጀ እጆቹ ለምጽዋት የተዘረጋ በቃይ ነው መልካም ሰው መሆን ያስፈልጋል ኦርቶዶክሳውያን ልጆችና አይዟችሁ በርቱ ጠንክሩ እንግዲህ ዛሬ 10ኛ ቀን ይመስለኛል ዛሬ 9ኛ ቀን ነው ዛሬ 9ኛ ቀናችን ነው በርቱ
ጠንክሩ መንፈሳዊ ልጆቼ እንበርታ እንጠንክር የእግዚአብሔር ቸርነት የእናታችን የድንግል ማርያም እናትነት የቅዱሳን መላእክት ጥበቃ የቅዱሳን ተራዳኢነት አይለያችሁ በእውቀት ባለእውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርካችሁ መንፈሳዊ ልጆቼ ፊት ለፊታችን ደብረ ታቦር አለ የእመቤታችን ትንሣኤ በዓል አለ አዲስ ዓመት አለ ይሄ ሁሉ ስናከብር ከድሃዎች ጋራ ከመስኪኖች ጋራ ከተቸገሩት ጋራ ካከበርነን እግዚአብሔር ከበረከት ላይ በረከት ከጸጋ ላይ ጸጋ ከሀብት ላይ ሀብት ገንዘባችሁን ሁሉ እግዚአብሔር ይባርክላችኋል ማለት ነው መንፈሳዊ ልጆች እግዚአብሔር ከእናንተ ጋር ይሁን በእውቀት ባለእውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርካችሁ መንፈሳዊ ልጆች ምናልባት ስልኬ ያው አስቸጋሪ ሆኗልና ይሄ ዋትስአፕ አፕዴት ሳደርገው ቁጥራችሁ በአዲስ ስለሚመጣልኝ በግል ሆነ በማህበር የጠየቃችሁ ጥያቄ ካለ ስለመመልስላችሁ የክርስትና ስማችሁን እየነገራችሁ በዛው እንድትነግሩኝ ለማለት ፈልጌ ነው ግሩፕ ላይ ያላችሁ ስለማጣፉ እግዚአብሔር ይባርካችሁ ብያለሁ እግዚአብሔር ከእናንተ ጋር ይሁን መንፈሳዊ ልጆች